ባይኔ በብረቱ ልትሳሳሙ ስትሉ ያየዋችሁ። ምንም የለንም አልኩሽ እኮ አጋጣሚ ነበር። አረ መሳሳም አጋጣሚ ሆነ ነው። ስሚኝ እድል፣ ብዙ ለፍቼበታለሁ። እንዳንቺ አይነቱ ላይ እንዲወድቅ አልፈልግም። ካፈረጥሽ አይቀር ለምን ልጅሽን ማደጎ አድርገሽ እዚህ ቤት እንዲገባ አደረግሽው? እሱ አንቺን አይመለከትሽም። ቢያውቅ ምን የሚል ይመስልሻል? እኔ ሲጀምር ሰው ናት ብዬ ራሱ አልጠጋት። ምን ነካ? አመጣ የወለደችህ እኮ ነች። በስንት ሊወልዳለሽ? እናትነት መውለድ ብቻ አለመሆኑን እኔ እናቴ ያሳይታኛለች። የኔ እናቴ ገነት ነች። አሁን ብትመጣ ይቅር ትላታለህ? ምን ነው ታውቂያታለሽ እንዴ? ያመሃል እንዴ? እኔ ታውቃታለሁ። ቆይ ለምን የሰጠቱን ውሃ ለምንድን ነው የምታስገቢው? ንጹህ ውሃ ልሰጠው ብዬ እኮ ነው። ቆሻሻ ነው እንዴ? ቆይ ምን አለው? የሚያልፈሰፍስ ነገር ለምን እንዲህ አፈቅረኝ እንዲህ ሲመኝ? በስመ አብ ወልድ። ወንድምሽን የማይመስል ነገር አታውሪ። ማነው ወንድሜ? በየትኛው ደም ነው የምንገናኘው? አብራችሁ አድጋችሁ? አልተዋለድን። ከልጅነቴ ጀምሮ እሱን ሳይን ያደግኩት። እሱ ግን በሙሉ አይኑ ያየኝ። አንቺ ምን ጉድ ነው የምታወሪው? ምንም ጉድ የለውም። ለሱ መሞት ካለብኝ እሞታለሁ። እኔ በህይወት እያለሁ የኔ ልጅ እንዳንቺ አይነት ዘረቢስ አያገባ። ደሞ ማታስችው አለበዛም በቆምሽ ቀብርሻለሁ። ቆይ አንቺ እሱን ታገቢዋለሽ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። እናት እኮ ነኝ። እባክሽ ልጄ ልጅ አትበይ። የት የምታውቂው ነው? በወልዳችሁ እኮ አደርሳችኋለሁ። እሺ መች ነው የምትሄጂው? ዛሬ ማለት እንጣና እሄዳለሁ። እናንተ ደግሞ ሳስባችሁ ለህይወት በጣም ታስቡኛላችሁ። በሰላም ከወጣሽ አንጣላ። እሺ እወጣለሁ። እሷ ትቆያለች። እድል እባክሽን ሂጂ። ሁሉም ሰው እኮ አልፈለገሽም። ከመሄዴ በላይ የሚያሳስበኝ የሆነ ነገር ጠፋች የሚለው ነው። ደላላ እኮ አለ። ምንም ነገር ብትወስጂ አጠይቀን እናገኝሻለን። እሱ አልገባኝም አላልኩም። እሱን እኮ ነው የምልሽ። አግኝተንሽ እውነቱን ስትናገሪ መያዛችን አይቀርም። እሺ እሄዳለሁ። ጎሽ ሂጂ። በሻንጣሽን አምጪና ሂጂ። ቢኒዬን እኮ ከአንድ አይን ያወጣሽልኝ አንቺ። እሱ ግን ማለት እንደበላሽ ተስቲ ማን ወሬ አታውሪ። አስበሽዋል? ጥሩ ጥንዶች እኮ ነው የሚወጣን። እንኳን ባል ወንድምሽም ሆኖ አልወደደሽ። ምን አይደል? ሳይሆን የሚወድሽ አይመስለኝም። እድል ምንም እንኳን ሻንጣዋን ይዛ ከዛ ቤት ብትወጣም ግን ደግሞ በር ላይ ገነትና ቢኒን ታገኛቸዋለች ማለት ነው። እነሱ ደግሞ እድል በጭራሽ ከዛ ቤት እንድትሄድ ስለማይፈልጉ እሷን ወደ ውስጥ መመለሳቸው አይቀርም ማለት ነው። በእርግጥ እድል እዛ ጋር አትሄጂም ነይ ተመልሺ የሚለውን ነገር ቢጠይቋትም እዚህ ጋር ሮማንና ሜላት ለህይወቴ ያሰጉኛል የሚለውን ነገር ቀደም ብላም እየተናገረች ስለነበረ ምናልባትም አልመለስም በሚለው እነሱን መከራከሯ አይቀርም ማለት ነው። ለዛ ደግሞ ገነት ምናልባት እዛ ጋር እኔ የሆነ መፍትሄ አበጅለታለሁ ነይ አንቺ ወደ ውስጥ ተመልሺ በሚለው ምናልባትም እድልን ወደ ውስጥ መመለሷ አይቀርም ማለት ነው። ገነት አሁን ላይ እድልን ባየቻት ቁጥር ከዚህም በፊት ሞታብኛለች የምትለውን ብሌን የተባለችው ልጇን ስለምታስታውስ በጭራሽ እድል ከዛ ቤት እንድትሄድ አትፈልግም ማለት ነው። ብታስቀይማትም ገነትም ምንም እንኳን እድልን ብትናገራትም ግን ደግሞ እድል ከሷ ርቃ እንድትሄድ አትፈልግም ማለት ነው። በእርግጥ ገነት እስካሁን ሞተችብኝ የምትላት ብሌን የተባለችው ልጇ እድል ራሷ እንደሆነች አላወቀችምና እድል እዚህ ጋር የምታሳያቸው ባህሪያቶችን ከዚህም በፊት እሷ ሞተች ከመባለው በፊት ስሟ ብሌን ይባል የነበረ ጊዜ ከምታሳያቸው ባህሪያቶች ጋር እያገናኘች ምን አይነት መመሳሰል ነው እያለች በጣም እየተገረመች እየተደመመች ነውና ለዛ ደግሞ እድል በጭራሽ ከሷ ርቃ እንድትሄድ ስለማትፈልግ ነው ቀደም ብላም ትምህርት መማር አለብሽ፣ ስራው የሚስተጓጎል ከሆነ ሌላ ሰራተኛ እቀጥራለሁ የሚለውን ነገር ለሮማን ራሱ ስትናገር የነበረው ማለት ነው። ያ ማለት እድል እዛ ቤት ውስጥ ያለውን በሰራተኝነት የገባችበትን ስራ ትታ ትምህርቷ ላይ ትኩረት እንድታደርግና አስፈላጊ ከሆነ ሌላ ሰራተኛ እንደሚቀጠር ነው ገነት እየተናገረች የነበረው ማለት ነው። ያ ማለት በውስጧ በልቧ ውስጥ ለእድል የሰጠችውን ቦታ ነው የሚያሳየውና እዚህ ጋር ደግሞ ሮማንና ሜላት አንድ ላይ ሆኖ እድልን ከዛ ቤት ሲያባርሯት በጭራሽ ይሄንን ነገር ልትቀበለው አትችልም ማለት ነው። ቢኒም እድል ከዛ ቤት በጭራሽ እንድትሄድ አይፈልግም። እሱ አሁን ላይ እድልን እያፈቀራት ይመስላል፣ እየወደዳት ይመስላልና እሷ ደግሞ ከሱ ርቃ እንድትሄድ አይፈልግም። ትምህርት መማር እንዳለባትም በተደጋጋሚ እየመከራት ነበርና
ይሄ ነገር ደግሞ የሷ አሁን ላይ ከዛ ቤት መውጣት ውስጥ የሮማንና የሜላት አስተዋጽኦ ትልቁን ድርሻ እንዳለው ስለሚያውቅ ምናልባትም ገነትም እሱም አንድ ላይ ወደ ውስጥ ገብተው ሮማንና ሜላት ላይ መነሳታቸው አይቀርም ማለት ነው። እድል አሁን ላይ ቅድም እንዳነሳ ነው ቢኒና ገነት እንደምንም ብሎ እሷን ወደ ውስጥ እንደሚመልሷትና እዛ ቤት እንድትቆይ እንደሚያደርጓት ግልጽ ነው። ከዛም በኋላ ምንድነው የሚሆነው ምንድነው የሚፈጠረው የሚለውን ነገር ስናይ ሮማንና ሜላት አንድ ላይ ሆኖ እድልን ማሰቃየት ስቃዩን ማብዛት የሚለውን ነገር እንደሚቀጥሉበት ነው ልናነሳ የምንችለው ማለት ነው። ቀደም ብለን እንዳየነውም እድልን አፍነው ለመግደል እሷን በቢላ ለመውጋት መሞከር የመሳሰሉት ነገሮች እድል እዛ ቤት እንዳትቆይና ሜላት በራሷ በኩል እድል ከዛ ቤት እንድትወጣላት የፈለገችው ቢኒን ትወስድብኛለች ትቀማኛለች የሚለው ነገር ስላሰጋት ነው ማለት ነው። ሮማን ደግሞ እዛ ጋር ምንም እንኳን ቢኒ የሷ ልጅ ቢሆንም ለልጄ እንደዚህ አይነት ሴት አትገባውም በሚለው እድልን ለሷ ብትንቅም ግን ደግሞ ከዛ በላይ እሷን ያሳሰባት ነገር ምናልባት እድል የገነት ልጅ ትሆን እንዴ? ከዚህም በፊት ከመኪና አደጋ ተርፋ እኔ ያኔ ወደ ገጠር ሄጄ ለአባዬ ሚስት እቺ ልጅ ውሰዷት ማንም ሰው መጥቶ ከጠየቋችሁ አናውቃትም አላየናትም በሉ በሚለው እንዲደብቋት ያደረገች ልጅ ትሆን እንዴ የሚለው ነገር ትልቅ ጥያቄ ፈጥሮባታል ማለት ነው። ከሁሉም ነገር በላይ ያስጨነቃት እድልና ቢኒ ፍቅር ይጀምራሉ አብሮ ይሆናሉ የሚለው ነገር ሳይሆን ምንም እንኳን ያንን ነገር ባትፈልግ ራሱ ማለት ነው። ግን ደግሞ እድል ብሌን ከሆነችስ የገነት ትክክለኛ ልጅ ከሆነችስ እኔ ከዚህም በፊት እሷ ከመኪና አደጋ እንደተረፈች ሰምቼ አውቄ እንዳትገኝ እንዳደረግኩኝ እሷ ያለችበት ቦታ ሄጄ ሰዎቹን ደብቆ እንዲወስዷት የራሳቸው ልጅ አድርጎ እንዲያሳድጓት እንዳደረግኩኝ ምናልባት ገነት ከሰማችስ የሚለው ነገር በጣም ስላስጨነቃት ነው። ከሁሉም ነገር በላይ ከዛሬ ነገ ይሄ እውነት ይወጣል ወይ ደግሞ ገነትና እድል እናትና ልጅ መሆናቸው ይተዋወቃሉ የሚለው ነገር ስላሰጋት ነው እድል ከዛ ቤት እንድትወጣ ስትወተውታት የነበረው ማለት ነው። ግን ደግሞ እዚህ ጋር አንድ ጥያቄ የምናነሳው ነገር ሮማን ራሱ እድል ብሌን እንደሆነችና የገነት ትክክለኛ ልጅ እንደሆነች ሙሉ ለሙሉ አምናበታለች የሚለውን ነገር ስናነሳ እሷ አሁን ላይ ያንን ነገር ሙሉ ለሙሉ አላመነችበትም ማለት ነው። ግን ደግሞ ግማሽ ፐርሰንቱን ተጠራጥራለች 50% ማለት ነው። ምናልባት የገነት ልጅ ትሆን እንዴ በሚለው ይሄንን ነገር ስለተጠራጠረች ነው አሁን ላይ ቶሎ ብላ ከዛ እንድትወጣ እያደረገች ያለችው ማለት ነው። ሌላው ነገር ደግሞ አሁን ላይ አባዬና የአባዬ ሚስት ገጠር ያለው ሽማግሌ ክፍሌ የተባለው ሽማግሌ እሱን ሊያገኙ እየሄዱ ነው። ሊጠይቁ የፈለጉት ደግሞ ስለ እድል ነው። አሁን እዛ ጋር ሄዶ ስለ እድል መታ ምናልባት አንዳንድ ነገር እሱን አውርታ ከሆነ ከጠየቁት እሱ ደግሞ በምላሹ የአባዬን ሚስት የሚጠይቃት ነገር አለ። እድል የት ነው ያለችው? በሰራተኝነት የሰው ቤት ገብታለች እንዴ? ያቺ ሴትዮ ያኔ እኮ የመጣችው የሷ አክስት እድልን የሰው ቤት በሰራተኝነት አይቻለሁ ብላ ልታጣራ መታ ነበር የሚለውን ነገር ለአባዬ ሚስት ከነገራት የአባዬ ሚስት በቀጥታ ወደ ቤት ከተመለሰች ለእድል ደውላ ያለውን ነገር ሁሉ ተነግራታለች ማለት ነው። ምናልባትም እዛ ጋር ሊሆን ይችላል እድል ሮማን የተባለችው ሴት አክስቷ እንደሆነችና ገነትም እናቷ እንደሆነች ልትገነዘብ የምትችለው ማለት ነው። ሮማን አሁን ላይ እድል ከዛ ቤት እንድትወጣ እንደዚህ አጥብቃ መፈለጓ ራሱ እድል ላይ ጥያቄ ፈጥሮባታል። ሜላት እዛ ጋር ቢኒን ትቀማኛለች በሚለው እሷ ከዛ ቤት እንድትወጣላት ብትፈልግም ግን ደግሞ የሮማን አኳኋን በጣም ግራ ገብቷት ነበርና ለካ ለዚህ ነው እንዴ እኔ ከዛ ቤት እንደወጣ የፈለገችው በሚለው እድል ነገሮች ሁሉ ይገለጹላታል ማለት ነው። እድል ደግሞ እዛ ጋር እየተካሄደ ያለውን ነገር አወቀች ማለት ገነት የሷ ትክክለኛ እናት እንደሆነች አወቀች ማለት ምናልባትም ከዛም በኋላ ሮማንና ሜላትን ላትፈራቸው ትችላለች ማለት ነው። እዚህ ጋር የያዘችው እውነታ ስላለ ምንም እንኳን እኔ እኮ የገነት ልጅ ነኝ የሚለውን ነገር ደፍራ ባትናገርም ግን ደግሞ እንደ ከዚህም በፊቱ ከዚህ ቤት እወጣላቸዋለሁ እንዲህ አረጋለሁ የሚለውን ነገር እሺ እንደማትላቸውና እሷም በምላሹ እነሱን እንደምታሰቃያቸው ነው ልናነሳ የምንችለው ማለት ነው። ገነት ደግሞ ይሄንን ነገር አወቀች ማለት በቀጥታ ሮማን እህቷንና ሜላት ያሳደገች ልጇን ከዛ ቤት እንደምታ
እንድታባረራቸው ነው ልናነሳ የምንችለው ማለት ነው። ሜላት ዛሬ ላይ ለገነት ያላትን አመለካከት አይተናል። እሷ ስልክ ስትደውል በደፋት ወይ ደግሞ በሞተች በሚል ለገነት ሞት እንደምትመኝ ወይ ደግሞ እሷ እንድትጠፋ እንደምትመኝ ነው ዛሬ ላይ ያየነው ማለት ነው። ያ ማለት እሷ ምንም ያደረገችው ነገር የለም። እሷን ከማደጎ ወስዳት ነው እንደ እናት ተንከባክባ ያሳደገቻት እንጂ እዚህ ጋር ምንም የበደለቻት ወይ ደግሞ እሷ ላይ ያደረገችው ልዩ ግፍ የለም ማለት ነው። ግን ደግሞ በምላሹ ሜላት ለገነት ያላትን አመለካከት አይተናልና ይሄ ነገር ደግሞ በዚሁ ከቀጠለ ሁለቱ አንድ ላይ ሆኖ እድልን ማሰቃየት የሚለውን ነገር ከቀጠሉበት ምናልባት ገነት ሁለቱንም ከዛ ቤት ልታባረራቸው ትችላለች ማለት ነው። ሌላው ነገር ደግሞ ቢኒ ራሱ ሮማን የሱ ወላጅ እናት እንደሆነች ካወቀ ወደፊት ምን ሊያደርግ እንደሚችል ወላጅ እናቱ ብትመጣና ይቅርታ እንዲያደርግላት ብትጠይቀው ምላሹ ምን እንደሆነ እዛ ጋር ለሮማን እየነገራት ነበርና ምናልባትም ከዛም በላይ ሊሆን ይችላል። ሮማን ደግሞ የሱ ትክክለኛ ወላጅ እንደሆነች ካወቀ ለካ እዚህ አጠገብ የሆነች ነው እንዴ ለማደጎ ሰተሽኝ አውቀሽ እህትሽ እንድታሳድገኝ ያደረግሽው በሚለው እዛ ጋር ከነገራት በላይ ወላጅ እናቴ ሌላ ሆና ብትመጣ እንዲህ አደርጋለሁ የሚለውን ነገር ከዛም በላይ ሮማን ላይ ሊያደርግ ይችላል ማለት ነው። ሮማን ደግሞ ለምንድን ነው እንደዚህ ያደረገችው? ለምንስ ነው እሷ ገነት እንድትወገድ ወይ ደግሞ ገነት እንድትጠፋ የምትፈልጉ የሚለውን ነገር ስናይ ባለፈው ገነት ለእድል እንደነገረችው ከሮማን ጋር እህትማማቾች ቢሆኑም ግን ደግሞ የሚገናኙት በአባት በኩል ብቻ ነውና ምናልባትም የንብረት ጥያቄ ሊኖርባት ይችላል ማለት ነው። ሮማን እዚህ ጋር ምናልባት አባቷ የሰጣትን ድርሻ አባክና ጨርሳ እዚህ ጋር ደግሞ ገነት የራሷን ድርሻ በጥንቃቄ ይዛ ይሄንን ሁሉ ሀብት ካፈራች ምናልባትም እሷ ልታስብ የምትችለው ይሄንን ሁሉ ሀብት ያፈራችው እኮ በአባቴ ንብረት ነው በሚለው ምናልባትም ገነትን እንደ መጥፎ ሰው የአባቷን ንብረት አብዛኛውን ድርሻ እሷ እንደወሰደች አድርጋ ምናልባትም እዚህ ጋር በልጄ በኩል ደግሞ የሷን ሀብት እወስዳለሁ በሚል እንደዚህ አይነት እቅዶችን ልታስብ ትችላለች ማለት ነው። ግን ደግሞ በአባት ብቻ እንደሚገናኙ ባለፈው ገነት ከተናገረች በኋላ እንደ ጥርጣሬ ልናነሳ የምንችለው ምናልባት ሮማን ገነት ላይ የንብረት ጥያቄ ሊኖራት ይችላል ማለት ነው።